አባቱ በእግር ኳስ ጨዋታ ኖርዌይን ደግሞ ደጋግሞ ወክሏል። እሱ ደግሞ ከአባቱም የተሻለ ስመጥር ተጫዋች ነው። በአሁኑ ሰዓት የዓለማችን ምርጡ የአጥቂ ስፍራ ተጫዋች እሱ መሆኑንም ብዙዎች ይስማሙበታል። ሲመገብ እንደ ፈረስ ነው፣ ግን ደግሞ በልቶ የሚያስመሰግን ጉልበተኛ፣ ምህረት የለሽ ግብ አስቆጣሪ ነው። ግዙፉ ኖርዌያዊው ኤርሊንግ ብራውት ሃላንድ። He must score. He must make it 5. He does. At his age, no one can compete with him. No one. So the numbers speak for itself, and he has made the toughest task in football look easy, scoring goals. If you want to build from scratch the perfect centre forward, he is it. He is the perfect guy. ሰላም ጤና ይስጥልን ውድ ቤተሰቦቻችን፣ በዛሬው ተረካችን ስለ ኤርሊንግ ሃላንድ ልናወጋችሁ ወደድነው በቴሌቪዥን መስኮት ሁልጊዜ ስለምትመለከቱት ሁነኛ ጎል አስቆጣሪነቱ አይደለም። ይልቁንም ከሜዳ ውጭ ስላለው ቅንጡ ህይወቱ ብዙ የምንላችሁ ይኖራል። ከአስደማሚ መኖሪያ ቤቱ እስከ ውድ ሰዓቶቹ፣ ከቅንጡ መኪኖቹ እስከ አጠቃላይ ገቢው አጃይብ ያሰኙ ቅልጥ ያለ የምቾት ህይወቱን እናጋራችኋለን። አብራችሁን ስለቁ። ሙሉ ስሙ ኤርሊንግ ብራውት ሃላንድ ይባላል። እግር ኳስን በትልቅ ደረጃ መጫወት የጀመረው በሀገሩ ኖርዌይ ለሞልዴ ከፈረመ በኋላ ነበር። ለኖርዌው ሻምፒዮን ቡድን ፊርማውን ሲያኖር ገና የ16 ዓመት ታዳጊም ነበር። ልፍስፍሱ ታዳጊ ወደ ጠንካራ ተጫዋችነት የተቀየረውም በዚሁ ክለብ እንደሆነ ይነገራል። 17 ዓመት ሲሞላው ደግሞ በ17 ጨዋታው ከተጀመረ ገና 17 ደቂቃ ላይ ሆኖ 4 ግቦችን አስቆጠረ። አዲስ የእግር ኳስ ኮከብ፣ ሁነኛ የግብ አዳኝ ተወለደ የተባለለትም ያኔ ነበር። ከዛ በኋላ ሁሉም ነገር ተቀየረ። ከጀርመን እስከ እንግሊዝ ውጤታማ አጥቂነቱን አስመሰከረ። ከቦሩሲያ ዶርትመንድ እስከ ማንቸስተር ሲቲ፣ ከቡንደስሊጋ እስከ ፕሪሚየር ሊግ ደምቆ ያበራ ኮከብ መሆን ችሏል። ግዙፉ ኖርዌያዊ በርካታ ክብረ ወሰኖችንም በየጊዜው እየሰባበረ ነው። ገና በ24 ዓመቱ በታላቁ የአውሮፓ ሻምፒዮንስ ሊግ በ39 ጨዋታዎች 41 ጎሎችን ያስቆጠረ የመጀመሪያው ተጫዋች ነው። በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዓመት በርካታ ግቦችን በማስቆጠርም ክብረ ወሰን ወስዷል። ሃላንድ ውሃ ሰማዮቹን በተቀላቀለበት የመጀመሪያው ዓመት በ35 ጨዋታዎች 36 ግቦችን ከመረብ ማሳረፉ አይዘነጋም። ከሬድ ቡል ሳልዝበርግ ጋር አውስትራሊያ ሊግ ሻምፒዮን፣ ከቦሩሲያ ዶርትመንድ ጋር የጀርመን ዋንጫ አሸናፊ፣ ከማንቸስተር ሲቲ ጋር ደግሞ የዓለም ክለቦች ዋንጫ፣ የእንግሊዝ የኤፍኤ ዋንጫዎችንና ፕሪሚየር ሊግ ዋንጫዎችን ከፍ አድርጓል። ገና 24 ዓመቱ ላይ እንደመገኘቱ ከዚህ በኋላም በርካታ ታሪኮችን እንደሚሰራ፣ ታላላቅ ዋንጫዎችን እንደሚያሸንፍና ክብረ ወሰኖችንም እንደሚሰባበር ይጠበቃል። ግብ አነፍናፊው ኤርሊንግ ሃላንድ ኮከብነቱ በሜዳ ላይ ብቻ የተገደበ አይመስልም። ከሜዳም ውጭ መነጋገሪያ የሆነ አኗኗርና የሚያስቀና ቅንጡ ህይወት አለው። እስኪ ከአስደማሚ ቤቶቹን ጀምር። ኤርሊንግ ብራውት ሃላንድ ግብ ከማስቆጠር ባለፈ ቅንጡ ቤት መሸመት ይችልበታል። ከአንድም ሁለት አጃይብ የተባለላቸው ውድ ቤቶች አሉት። አንደኛው በእንግሊዝ የሚገኝ ነው። ሄልቦርን አካባቢ የሚገኘው ይህ ዘመናዊ ቤት $3.62 ሚሊዮን ያወጣል ተብሎለታል። 362 ሚሊዮን ብር ገደማ መሆኑ ነው። ይህ ቅንጡ ቤት በአንድ ወቅት የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ፖግባ ንብረትም ነበር። ፊኒሺንጉ ዘመኑ ባፈራቸው ውብ ምርቶች ጥንቅቅ ተደርጎ ተሰርቷል። መስኮቶቹ ተፈጥሯዊ ብርሃንን ኩልል አድርገው እንዲያስገቡ ነው ተሰርተዋል። 5 ዘናጭ መኝታ ክፍሎችም አሉት። በስተውጭ ማራኪውን ጋርደን እየተመለከቱ ቤት ያፈራውን መቀማመሻ ውብ መመገቢያ ክፍልም ተሰርቶለታል። የተለያዩ ጨዋታዎችን የመጫወቻ ክፍሎችና የቤት ውስጥ መዋኛ ገንዳም ይገኛል። የሃላንድ የቤት ቅንጦት በዚህ ብቻ አያበቃም። እሱ በአደባባይ ከመናገር ቢቆጠብም መረጃ ነፍናፊዎች እንደደረሱበት ከሆነ $6.8 ሚሊዮን የሚያወጣ ቤት 2022 ላይ በስፔን ገዝቷል። ይህ ቅንጡ ቪላ በ22000 ጫማ መሬት ላይ ያረፈ ነው። በርካታ መኝታ ክፍሎችና መመገቢያ ክፍሎችን ያካተተ ነው። ወደ ግቢው ወጣ ቢሉም ኦሎምፒክ ስታንዳርድ የመሰለ እጅግ ዘመናዊ የውሃ ዋና ገንዳና አስደማሚ አረንጓዴ መናፈሻ አለው። ቦታውም በአውሮፓ አለ በሚባለው የባህር ዳርቻ መዝናኛ የሚገኝ መሆኑ እጅግ ተመራጭና ውድ አድርጎታል። ዝነኛው አጥቂ በዚህም በቃኝ አላለም። በ2023 ደግሞ ወደ ተወለደባት ሀገር ኖርዌይ ሄዶ የ3.14 ሚሊዮን ዩሮ ቤት ሸምቷል። የቤቱ መገኛም እጅግ አይን በሚባል ቦታና በኖርዌይ መዲና ኦስሎ የሚገኝ ነው።
ከእንግሊዝ ዝነኛ ቪላ እስከ ስፔን የባህር ዳርቻ ቅንጡ ቤት ብሎም እስከ ኖርዌይ ዘመናዊ አፓርትመንት ኤርሊንግ ብራውት ሃላንድ የእነዚህ ውብ የኪነ ህንፃ ውጤቶች ባለቤት ነው። በአጠቃላይ ለእነዚህ ንብረቶቹም ከ13.5 ሚሊዮን ዶላር ማለትም ከ1 ቢሊዮን 300 ሚሊዮን ብር በላይ አውጥቷል። ኤርሊንግ ሃላንድ ኳስና መረብን ማገናኘት እጅጉን የሚያስደስተውን ያህል ሁሉ የተመረጡና ቅንጡ ሰዓቶችን ሸብ ማድረግም ምርጫው ነው። በሜዳ ላይ ታታሪ ሰራተኛና አይደክሜ ተጫዋች ነው። ከሜዳ ውጭ ደግሞ ለዝነጣና ለቅንጦት የተሰጠ ነው። በሰዓት ማስቀመጫው አንድ ወይም ሁለት አይደለም ያለው፣ በቁጥር በርካታ በጥራት የተመሰከረላቸው በውበትም ወደር ያጣላቸው ናቸው። በኤርሊንግ ሃላንድ ስብስብ ውስጥ የሚገኙትን ውድ ሰዓቶች በወፍ በረር ስንቃኝ በቀዳሚነት ሮሌክስን እናገኛለን። በዚህ ዘመናዊ ሽሬ የሰዓት ብራንድ የተመረቱ ውበትን ከጥራት ያጣመሩ ሰዓቶች በሃላንድ ቤት ይገኛሉ። ከነዚህ አንዱ ሮሌክስ ስታርባክስ ይሰኛል። ይህ ሰዓት 19000 ዶላር የተከፈለበት ነው። በኢትዮጵያ ብር ስንመነዝረው ከ1 ሚሊዮን 900 ሺህ ብር በላይ መሆኑ ነው። በአረንጓዴና ወርቃማ ቀለም ያሸበረቀው ይህ ሰዓት ውበቱ በዘመን የሚያረጅ ነው። በሃላንድ እጅ ላይም ተጨማሪ ግርማ ሞገስን ጨምሮለታል። ሌላው የሮሌክስ ምርት የሆነው ሮሌክስ አልከም ሃላንድ ካከማቻቸው ውብ ሰዓቶች መካከል ይገኛል። የዚህ ሰዓት ዋጋ ደግሞ 28000 ዶላር ገደማ ነው፣ ከ2.8 ሚሊዮን ብር በላይ ማለት ነው። በአረንጓዴ መደብ ድንቅ ተደርጎ የተሰራው ሰዓት ቅንጦትን ምርጫቸው ያደረጉና ኪሳቸው ያበጠ ብቻ ያደርጉታል። ለየት ያለ የቀለሙ ውህደቱና ዲዛይኑም ተመልካችን ከሩቅ ይጠራል። ሃላንድ ይህ ብቻ አይደለም፣ ሮሌክስ ስመርፍም አለው። ይሄኛው የሮሌክስ ምርት ደግሞ 47000 ዶላር የወጣበት ነው። ይህ ሰዓት ከነጭ ወርቅ የተሰራና ሰማያዊ መደብ ያለው ነው። የሰዓትን ዘመናዊነትና ቅንጦትን የሚያረጋግጡ ነገሮች ሁሉም ተካተውበታል። ተጫዋቹ የሮሌክስ ምርቶች ወዳጅ ይመስላል። እስካሁን ከጠቀስናቸው በተጨማሪም ሮሌክስ ሩት ቢር የተሰኘውን ምርቱንም ሸምቷል። ይህ ማራኪ ሰዓት 48000 ዶላር የተከፈለበት ነው። በወርቃማ ቀለም የተሰራው የአስደማሚ ሰዓት ግርማ ሞገስን ከማላበሱም በላይ በሁሉም ሀገራት የጊዜ ሰሌዳዎች ራሱን እያስተካከለ የሚሰራ ነው። የሃላንድና የሮሌክስ ጥምረት በዚህ አያበቃም። ሮሌክስ ዴይቶና የተባለው እጅግ ውድ ሰዓት ባለቤትም ነው። ውድ ተመልካቾቻችን፣ የዚህ ሰዓት ዋጋ ብዙዎች በሕይወት ዘመናቸው ሰርተው ከሚያገኙትም በላይ ይመስላል። ሃላንድ ይህንን ሰዓት የግሉ ለማድረግ 96000 ዶላር መሽረጥ አድርጎ ከፍሎበታል። በአረንጓዴ መደብና በወርቃማ ማሰሪያ ውብ ተደርጎ የተሰራ ሁሌም አዲስና ተወዳጅ ሰዓት ነው። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታደግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። እንደው ይሄን ሁሉ መቼ እንደሚያደርገው ባይታወቅም የሃላንድ የሰዓት ካዝና ገና አልተነካም። ከሮሌክስ ዴይቶና አይነቶች በውሃ ሰማያዊ ቀለም ተጨማሪ አድርጎ ሸምቷል። ይህኛው ደግሞ እስካሁን ካየናቸው በዋጋ እጅግ ውድ ነው። ይህንን ሰዓት እንደ ሃላንድ ሸብ አድርጌው ልዘንጥ ካላችሁ 138000 ዶላር ማዘጋጀታችሁን አረጋግጡ። ወደ 14 ሚሊዮን ብር ገደማ መሆኑ ነው። እነዚህ እንግዲህ ኤርሊንግ ሃላንድ የሸመታቸው የሮሌክስ ምርት ብቻ የሆኑ ሰዓቶች ናቸው። ቁመተ መልሎ እግር ኳሰኛ ከሮሌክስ በተጨማሪ ሌሎች ዝነኛ ሰዓቶችም አሉት። ከነዚህ ተርታ የስዊዘርላንዱ ግዙፍ ሰዓት አምራች ፓቴክ ፊሊፔ ያመረተው ፓቴክ ፊሊፔ ኖቱለስ ይገኝበታል። የዋጋው ነገር ከተባለ ደግሞ 140000 ዶላር ገደማ ያወጣል የሚሉ መረጃዎች አሉ። ከሌላኛው ዝነኛ የስዊዘርላንድ ሰዓት አምራች አድማርስ ፔጌ ደግሞ አድማርስ ፔጌ ሮያል አግዛመን የተሰኘውን ምርቱን ገዝቷል። ይህ ሰዓት 150000 ዶላር ገደማ ተከፍሎበታል። ታዲያ ከዚህ ሁሉ ልብ የምንለው ለሃላንድ ሰዓት ጊዜ መለኪያ ብቻ ሳይሆን ደምቆ መታያ መሆኑ ነው። ታዲያ ሃላንድ ከሚያስራቸው ሰዓቶች ሁሉ እጅግ ውዱ የቱ ነው ቢባል ደግሞ አድማርስ ፔጌ ሮያል ጃምቦ የተሰኘው ሰዓት ሆኖ እናገኘዋለን። በወርቃማ ዲዛይን ግሩም ተደርጎ የተሰራው ይህ ሰዓት ከ350000 ዶላር በላይ የወጣበት ነው። ግርም ይበላችሁና ገዢው ኢትዮጵያዊ ቢሆን በአዲስ አበባ ጎዳናዎች ሸባ አድርጎ ስለሚዞረው ሰዓት 35 ሚሊዮን ብር ይከፍላል እንደማለት ነው። ይህ ሰዓት ዓለም ላይ ካሉት እጅግ ውድ ሰዓቶች ተርታ ስሙ የሚጠቀስም ነው። አሁን ደግሞ ከሰዓት ማስቀመጫዎች ወጥተን ወደ መኪና ማቆሚያው ጎራ እንበል። የሃላንድን የቅንጦት ልክ በእስካሁኑ ቆይታችን ስለተመለከትን በዚህም ለመደመም ተዘጋጁ።
ዋጋቸው ዝግ ካለ ስንጀምር አውዲ RS6 አቫንት የተሰኘችውን መኪና በቀዳሚነት እናገኛለን። መኪናዋ $159,000 የወጣባት ነች። ከሃላንድ ውድ ሰዓቶች በታች የተከፈለባት እንደሆነች መመልከት እንችላለን። በፍጥነቷና ምቾቷ ተመራጭ እንደመሆኗ ባዘቦት ለማሽከርከር ተመራጭ ነች። ቀጥሎ ኒው ሬንጀር ሮቨር ስፖርት P510 የተሰኘችውን ተሽከርካሪ እናገኛለን። ይቺ ደግሞ $152,000 ወጥቶባታል። መንገዷ አባጣ ጎርባጣ እንኳን ቢሆን ተሳፋሪን በምቾት ለማንደላቀቅ የተሰራች መኪና ነች ይባልላታል። ዋጋቸው ከፍ ወደሚሉት ስንንደረደር ደግሞ መርቸዲስ AMG GLE 63S በሃላንድ ፓርኪንግ ውስጥ ከነግርማ ሞገሷ ከምናገኛቸው መኪኖች መካከል አንዷ ሆና እናገኛታለን። በእውቁ የመኪና አምራች መርቸዲስ የተመረተችውን መኪና ለመሸመትም $190,000 አውጥቷል። መኪናዋ በተለይ በፈረስ ጉልበቷ ተሞጋሽ ነች። እስካሁን የጠቃቀስናቸው መኪኖች ለብዙዎቹ የቅንጦት ልካቸው ቢሆኑም ሃላንድ ለዘውትር የሚጠቀማቸው ናቸው። የተመረጡ ቦታዎች ደረጃቸው ከፍ ወዳሉ ዝግጅቶች ሲያመራ ደግሞ ለዙ የተዘጋጁ እጅግ ውድ መኪኖች አሉት። በተመረጡ ቦታዎች ሃላንድ ፈልሰስ ከሚልባቸው ንብረቶቹ መካከል አንደኛዋ ሮልስ ሮይስ ኩሊናን መኪና ነች። ከዓለማችን ውድ መኪኖች ተርታ የምትሰለፈው እቺ የእንግሊዝ ሰራሽ መኪና ለግዙፉ እግር ኳስ ተጫዋች የላቀ ምቾትን ትሰጣለች፣ ግርማ ሞገስን ታላብሳለች። በመንገዱ ላይ ደምቃ አይኖች ሁሉ እሷን ይመለከታሉ። የመድረኩ ክብር በጨመረ ቁጥር የሃላንድ የመኪና ምርጫም እንዲሁ ከፍ ይላል። ለተመረጡ ቦታዎችና ቀናት በዓለም ላይ ጥቂት ቁጥር ብቻ የተመረተችው ፌራሪ ሞንዛ ሁነኛ ምርጫው ነች። ዋጋዋ $1.8 ሚሊዮን ነው። የአውቶሞቲቭ ኢንዱስትሪው የመጨረሻ የጥበብ ውጤት ከሚባሉት የተመረጡት ብቻ የሚይዟት መኪና ነችም ይባልላታል። በሃላንድ ቤት መኪና ከቦታ ቦታ መንቀሳቀሻ ብቻ ሳይሆን ደረጃን ማሳያና ቅንጦት ማጣጣሚያም ነው። መቼስ እነዛን ውድ ቤቶች የገዛው እነዛን እጅግ ውድ ሰዓቶች በገፍ የሸመታቸው እነዚህ ቅንጡ መኪኖችንም የግሉ ያደረገው ገቢው ስንት ቢሆን አጠቃላይ ሀብቱስ ምን ያህል ቢደርስ ነው ብላችሁ መጠየቃችሁ አይቀርም። መልሱንም እንሆ። ሃላንድ ክብረ ወሰኖችን የሚሰባብረው በእግር ኳስ ሜዳ ብቻ አይደለም። ከሜዳ ውጭም በሀብት ማማ ላይ በመስፈንጠር ረብጣ ሚሊዮን ዶላሮችንም በመሸቀል ስመጥር እየሆነ ነው። ገና 24 ዓመቱ ላይ የሚገኘው ተጫዋች አሁን ላይ ከ$40 ሚሊዮን በላይ የተጣራ ሀብት አለው። ዋናው የገቢ ምንጩ ደግሞ አሁን ላይ በሚጫወትበት የእንግሊዝ ፕሪሚየር ሊግ ተሳታፊው ማንቸስተር ሲቲ የሚከፈለው ደሞዝ ነው። በፈረንጆቹ 2022 ላይ በማንቸስተር ሲቲ ለ5 ዓመታት ለመጫወት ፊርማውን ያኖረው ሃላንድ ሰዎች በዓመት የማይሰሩትን እሱ በሳምንት ይከፈለዋል። ውድ የቻናላችን ቤተሰቦች ሃላንድ በሳምንት የሚከፈለውን የሀገሬ ዶክተር በ10 ዓመት ውስጥ ማግኘቱን እንጃ። ለማንኛውም ሃላንድ በ7 ቀናት ብቻ $473,000 ይከፈለዋል። ከእሁድ እስከ እሁድ ባሉት 7 ቀናት ብቻ 47,300,000 ብር ያገኛል ማለታችን ነው። ይህንን በወርና በዓመት ስናሰላው ደግሞ ሌላ ታሪክ ነው። አሁንም ገና የውጤታማነት እድሜው ላይ እንደመገኘቱ ከዚህ ከፍ ያለ ወራዊ ደሞዝ የሚያስገኝ ውል እንደሚያስር ይጠበቃል። በነገራችን ላይ አሁን ሃላንድን ከማንቸስተር ሲቲ ነጥቆ ማስፈረም የሚሻ ክለብ ካለም የግዙፉ ተጫዋች የዝውውር ዋጋ አስደማሚ ነው። መረጃዎች እንደሚያሳዩት የሃላንድ የዝውውር ዋጋ ተመን ከ$200 ሚሊዮን በላይ ነው። ሃላንድ ከወራዊ ደሞዙ በላይ ከታላላቅ ድርጅቶች ጋር የማስታወቂያ ስምምነቶችን በመፈጸምም ጠቀም ያለ ገቢ ያገኛል። አሁን ላይ ከፑማ፣ ናይኪና ብራይትሊ ከመሳሰሉ ግዙፍ ድርጅቶች ጋር ተዋውሎ እየሰራ ይገኛል። እንግዲህ ይህ ሁሉ ተደማምሮ የ24 ዓመቱ ኖርዌያዊ በዓመት $30 ሚሊዮን ጠቅላላ ገቢ እንዳለው ይነገራል። ገና ወርቃማ ዕድሜው ላይ እንደመገኘቱ በቀጣይ ብዙ ስኬትና ሀብትም ይጠብቀዋል። ውድ ቤተሰቦቻችን ስለ ውጤታማው የእግር ኳስ ተጫዋች ኤርሊንግ ብራውት ሃላንድ ቅንጡ ሕይወት፣ ስለ ማራኪ ቤቶቹ፣ ስለ ውድ ሰዓቶቹ እንዲሁም ስለ አስደማሚ መኪኖቹና አጠቃላይ የቅንጦት ሕይወቱ ልንነግራችሁ ወደድነው የተከታተላችሁትን ይመስል ነበር። እንደተለመደው ለቻናላችን አዲሱ ናችሁ ሰብስክራይብ ማድረግን እናስታውሳችሁ። ሰናይ ጊዜ በያላችሁበት።